እሷማ ሞታለች። እና ታዲያ ምንድነው ያስጨነቀሽ? ገዳይዋ ናት ያስጨነቀችኝ። ገዳይ ደግሞ ምን ይሆናል? አባቴ ደውሎ ስለ ወይዘሮ ሜላት እንድነግረው ጠይቆኝ ነበር። ለምን? ሊገላት ነው። ሌላ ለምን ይሆናል? ምን ይሁን ብሎ ነው የሚገላት? አክስቴ እኮ የአባቴ እህት ናት። ትረሻለሽ እንዴ? እና ብትሆንስ ሜላት የምትባለውን ሴት ያውቃት ማለት ነው? እሱም ማየት ያውቃታል፣ ግን ደግሞ ለበቀል እየተዘጋጀ ነው። አባትሽ ግን እየተሳሳተ ይመስለኛል። እንዴት ማለት? ስታስቢው ቆይ ሜላት የምትባለዋ ሴትዮ አክስትሽን መገላት ይመስልሻል? አላውቅም። አንዳንዴ ይመስለኛል፣ አንዳንዴ ደግሞ አይመስለኝም። ቆይ ለምንድን ነው የሚመስልሽ? ለምን ደግሞ አይመስልሽ? አክስቴ ወይዘሮ ሜላት ላይ ያደረገችውን ነገር ሳስብ አድርገው ሊሆን ይችላል ብዬ አስባለሁ። አልገደለቻትም ብለሽ እንድታስብ ያደረገች ነገር ምንድን ነው? ወይዘሮ ሜላትን ደግሞ ለረጅም ጊዜ አይቻታለሁ። ምንም እንደዛ አይመስልም። ለማንኛውም ብዙ ማታውቂው ነገር አለ። ምንድን ነው ሜሪ? ልታየው አይደል እንዴ? ሜሪ ማን ነው? እኛ ነን። እናንተ እነማን ናችሁ? የሜላት ልጆች ነን። ምን ፈልጋችሁ ነው? እማዬ ናት አንቺን እንድናዋራሽ የላከችን። እኔ ምንም አናግራችሁ ነገር የለም። አንቺ ክፈች በእናትሽ። እኔ አልከፍትም። እባክሽ እህቴ አንድ ጊዜ ክፈቺና አናግሪኝ። ምንድን ነው? መክፈትሽ ላይቀር ታናዝዥናለሽ። ሰላም ተረጋጊ እንጂ። አሁን ለምን እንደምጣችሁ አትናገሩ? እማዬ ናት ሄዳችሁ አናግሯት ያለች። ምንድን ነው የምታናገሩ? እሱን አናውቅም። ብቻ ባለፈው ቤት በልተሽ እንደነበረ ስነግራት ሄዳችሁ አናግሯት አለችን። ባለፈው ዝም ብዬ ነበር ቤት የመጣሁት። ዝም ብለሽማ እንዳልሆነ እርግጠኛ ነኝ። እንዴት እርግጠኛ ነሽ? እኛ ቤት እኮ ተሳስተሽ እንኳን አንድ ቀን መጥተሽ አታውቂም። እና ባዩሽ መሞቷን ስትሰሚ ዝም ብለሽ ነው እኛ ቤት የመጣሽው? እሻው ምን አድርጊ ነው የምትሉ? ይኸውልሽ እህቴ እንደነገርኩሽ እናታችን እስር ቤት ነው ያለችው። እና እኔ ምን አገባኝ? የምታውቂውን ነገር እንዳለ ለፖሊሶች ተናገሪና እናታችንን ነጻ አውጪልን። ኧረ እባክህ ችግር አለው። ሜሪዬ የተፈጠረ ነገር አለ? አክስትሽ መሞቷን አልሰማሽም? እሱንማ ሰምቻለሁ። እና ታዲያ የተፈጠረ ነገር አለ የምትይኝ ምንድን ነው? እና እንደዚህ የተሸፋፈንሽው ከእሷ ሞት ጋር በተያያዘ ነው? እርግብ ቆይ ምን ሆነሽ ነው መንገድ ላይ ገትረሽ የምታናዝዥኝ? ፈራሁኝ እኮ። ምንድን ነው የሚያስፈራሽ? እኔ አላውቅም፣ ብቻ ግን የሆነ ልክ ያልሆነ ነገር እንዳለ እየተሰማኝ ነው። እና ታዲያ ምን ይሻላል? የተፈጠረውን ነገር ንገሪኝ። እርግብ ምንም የተፈጠረ ነገር የለም አልኩሽ እኮ። እኔ እንጃ ሜሪ፣ የምትይኝ ነገር ግን እውነት እየመሰለኝ አይደለም። እንደሱ ከመሰለሽ መመለስ ትችያለሽ። እንዴ ሜሪ ቆይኝ እንጂ። ምንድን ነው እርግብ? ትተሽኝ እየሄድሽ ነው? እና አብሬሽ ልሂድ? እንደሱ ማለት ሳይሆን። ቆይ ምን እንዳደርግ ነው የፈለግሽው? ግራ ገባኝ እኮ። አንቺማ ጤነኛ አይደለሽም። ምን አደረኩኝ? አዲስ አበባ እየኖርሽ ይሄን ያህል መደበቅሽ ሳያንስ እንደገና ወደ ኋላ ታያለሽ። የተፈጠረውን ነገር እንድትነግሪኝ ብዬ እኮ ነው። እርግብ እባክሽ ልቤን አታድርጊው። ምንም ነገር አልተፈጠረም። የምትሄጂ ከሆነ አብረን እንሂድ። እሺ በቃ እንሂድ። ኖላዊ ድራማ ክፍል 125ኛን ይዘንላችሁ መጥተናል። ውድ ተመልካቾቻችን በያላችሁበት አብራችሁን ቆዩ። በዛሬው ክፍል እንግዲህ ሜሮን ራሷን አጣብቂኝ ውስጥ እንደከተተች ይታወቃል። ወይዘሮ ሜላት እንደታሰረች ስላወቀች በዛ ምክንያት በጣም ተጨንቃለች። እውነቱን ይዛ እውነቱን እያወቀች እሷ ባለመመስከሯ ንጹሕ ወይዘሮ ሜላት እስር ቤት በመሆኗ በጣም ፈርታለች። እውነቱን ወጣ እንዳትናገር ደግሞ ፖሊሶች ይይዟታል። እሷ ስትገደል በግድያው ተሳታፊ ነች ተብላ እንዳትከሰስ እና ስልኳን ዘግተው ነበር ለረጅም ጊዜ። ስልኳንም ስትከፍተው ከማን ነው የምፈራው እኔ ከወይዘሮ ሜላት ነው ወይስ ከፖሊሶቹ ነው ወይስ ደግሞ ከዛ ባዩሽን ከገደለው ሰውዬ ነው? ስለዚህ እውነቱን መጋፈጥ አለብኝ ብላ ስልኳን ስትከፍት ከረጅም ጊዜ በኋላ የጣፍታ የመጣችው የድራማው በጥባጭ እርግብ ደወለችላትና የአክስቷ መሞት ቤተሰቦቿ ደውለው እንደነገሯት ነገረቻት ማለት ነውና ገዳያ ደግሞ ባዩሽ እንትና ሜላት እንደሆነች ነው ቤተሰቦቿ የነገራት እርግብ ማለት ነው። እና በነገራችን ላይ እርግብ በመምጣት ወደዚህ ድራማ በጣም ደስ ብሎናል። ማን ይበጥበጥ? ባዩሽም ሞተች፣ እሷም ሄደች። በቃ መበጥባጭ ጠፋና ተመልሳ መታለች እርግብ ከረጅም ጊዜ በኋላ አምሮባታል። ግን የሚያሳዝነው ነገር ሜላት ነው የገደለቻት ብላ ነው እሷ የምታስበው። በዚህ አባቷ የእህቱን ደም ለመበቀል እንግዲህ ስለ ሜላት እየጠየቀ ነው ማለት ነው ሊገላት።
በሌላ በኩል ወይዘሮ ሀና እንግዲህ ወደ ቤት አልመለስም ብላ ድርቅ ብላ አሁን የመጨረሻ ነው ብላ በአቋሟ ጸንታለች። በዚህም ወደ ቤት ባለመሄዷ ምክንያት አባቷ መጥቶ ቤት ድረስ ጠየቃት ማለት ነው። እና እኔ ከዚህ በኋላ አልሄድም በምናሴ ተቀይሜ አይደለም ሰበብ አድርጌ መጣው እንጂ እሱን ተቀይሜ አይደለም። እኔ ደግሞ በቃ ባባዬ ብቻውን ስለሆነ ከእሱ ጋር መሆን አለብኝ እንደማታስገድደኝ በፊትም ቃል ገብተህልኛል አለችው። እሱም ምንም አማራጭ የለውም። ያኔ የኔን ምርመራ ሲያደርጉም ምንም ያባትሽ ከእሱ ጋር እንድትሆኝ የምከለክልሽ ነገር የለም ብሎ ስላላት ካለ ፍላጎቷ አማራጭ ስለሌለው ጥሏት ሄደና ድንብላል ደግሞ እሷ ስትጠይቀው አልመጣችም ማለት እና በዛውም ማን ነው ከእሷ ጋር ማን ነበረ ብራ ለማጣራት ሞከረች እና ማንም አልነበረም ብቻዋን ናት አለች እና ወታ እየፈለገች ነበረ። ተምቹ ጠፍቶባት እና በጣም ፍቅር ይዟታል ከተምቹ። በቃ በጣም ተጨናንቃለች ስለጠፋ ድንብላል የኔ ምስኪን እና ታሳዝናለች። በፊት ምግብ እየወሰደችለት በጣም ተላምደው ስለነበረ በዛ አማካኝነት የት እንዳለም አታውቅም። በፊት የምታገኝበት ቦታ ሄዳ ለመፈለግ ሞከረች። የለም ስልክም ደውልለት ስልክ ቁጥሩ ስላሌላት እና በጣም እያለቀሰች ነበር። ሰውም ስትጠይቅ የለም ማለት እና ምናልባት ተምቹና ጆሮ ደግሞ ወደ በፊት ሰፈራቸው ሄዶ ስለሆን ስለሚችል የሉም ጠፍተዋለኝ። በዛ ምክንያት በሰፈር የምትፈልጋቸው አታቸዋለች እና እንደምታገኙ ተስፋ እናደርጋለን። አሁንም አጨራሽ ደግሞ እርግብ መታለታለች። ወደ እርግብ መለጠፉ ነው እሱ ቅዱስ ፈላ እና በሌላ በኩል ሀኒቾ እዝራ ደውላል ብላ ናፍቀኛል ብላ ቴክስት አድርጋለት ነበር ባለፈው በደንብ ባስቀይማ ልካ ስታበቃ። አረ እንደኔ ግን የሀና ካራክተር ግራ የገባው ደራሲ ነው እንዴ? ቆይ የእሷን ካራክተር የሚጽፈው ምን አይነት ነው? ባለፈው አልፈልግህም ከያሲር ጋር ነው መሆን ፈልገው ብላ መጣች። እሱን አሰናብታ አሁን ደግሞ ድጋሚ ለምንድነው የማይደውልልኝ? ለምንድነው ቴክስት የማይመልስልኝ? ምናምን ትላለች። ድጋሚ ላይ አልፈልግም የኔና ያንተ ነገር አውቀሰውለታል ብላ ካሸኘችው በኋላ ድጋሚ እንዴት ነው ለሷ የሚደውልላት? እኔ በጣም ነው እያናደደኛል። የሀና ካራክተር የኔ የሌለ ግራ የሚያጋባ ነው። ወይዛኛዋ ትሆን ወይዚኛዋ ትሆን ብሎ መሀል መንገድ ላይ ሲተዋት ያዙ ይልቀቁኝ ትላለች። ደግሞ ሲቀርባት ደግሞ በቃ አጨቅጭቀኝ፣ አስር የሰፈር አትምጣ፣ አትደውልብኝ፣ አትቅረበኝ። እንዲህ አይነት ጸባይ ያለ ሰው አለ? የምር በጣም ነው ግራ የምታጋባው። እንዲሁ አንድ ሰው እኮ እንዴት ነው ግራ መጋባት እኮ አንድ ፊቱን ግራ መጋባት ነች እኮ። ግራም ቀኝም አልገባትም። እና የሀኒ ካራክተር በፊት በጣም ጠንካራ ጥሩ ካራክተር ነበረች። አሁን ላይ ግን በቃ እያበላሿት መጡ። የሆነ ግራ የገባት ጅል አንፎ እየሆነች መታለች። እና ሀኒ ተመልካቹን በጣም እየተናደደባት እንደውም ትቀየር እስከ ድረስ እየደረሱ ነው። ምክንያቱም ጅልነቷን አበዙት። ግራ የገባት ሆነች አሁን ላይ ማለት ነው። አባባን ወለው መምከር አቆሙ መሰል። ወሌላ በኩል ወይዘሮ ሜላት ልጆቿ ሊጠይቋት መጥተው ነበር እስር ቤት። እናም ስለ ሜሮን በጣም እያሰበች ነበር። ተደጋጋሚ እሷን እያሰበቻት ነበረ። እና ስሟን አስታወስክ በይ ለስለጠይስ ብላ ስትጠይቀው ምናሴን አላስታወስኩም ማለት እና እሷ አስታውሳ ሜሮን ስትላት አዋለች እና ቀጥታ እሷን ሄደው እንዲያናግሯት እና የምታውቀው መረጃ እንድታካፍላቸው እንድትነግራቸው አዘዘቻቸው ልጆቿን። እና የት ነው የምታውቂያት ከዚህ በፊት ሲሏተኝ ያው ከባዩሽ ቤት ተከራይታ እንደምትኖር ያኔ እንደምታውቃት ከዛም በኋላ አብረው ታስረው እንደነበር ምናልባት ስለ እሷ ግድያም የምታውቀው መረጃ ሊኖር ይችላል ብላ ስላሰበች እሷ እንዲከታተሏት እና እንዲያገኟት ነገረቻቸው። ምናሴና ሰላሚናም ያው በታዘዙት መሰረት እሷ ሰፈር ሄደው ነበር። ግን መጀመሪያ እንደሄዱ ስላየቻቸው ሊያገኟት አልቻለም። ድጋሜ ግን ቤቷ ድረስ ሄደው ነበረ። የምታውቀው መረጃ ሁሉ እንድትናገርና እናታቸውን ነፃ እንድታወጣላቸው ምናልባት በግድያው ዙሪያ የምታውቀው ነገር እንዳለ ጠየቋት። መጀመሪያ አልከፍትም ብላ ነበር፣ ግን በግድ ተጨቃጭቀው ነው እቤቷ ድረስ ሄደው ስላገኟት የከፈተችላቸው።
ነገር ግን የኔን ሁሉ ነገር እኔን ትታሰሩልኝ ያላችሁ እንዲህ አልናገርም ውጡልኝ ብላ ማለት ነው አባረሰዳቸው ልጅ። በዚህ ምክንያት እንግዲህ እውነቱን መናገር አልፈለገችም ማለት ነው። የሆነች የፈራችው ነገር አለ። ምክንያቱም ያንኛውም ሜላት እንትናን የገደለውም ባዩሽን የገደለውም ስለሚያስፈራራት እንዴት ነው ወስና በራሷ ወስና እውነቷን ተናግራ ሜላት ነጻ ልታወጣት የምችለው? ብቻ ለገንዘብ ብላ ማትወጣበት ውስጥ የገባችው ሜሮን አንዳንዴ ያገኙ ምንድን የሚባለው አተርፈ ባያ ጉዳይ የሚባል ነገር አለ። አርፋ ስራው ምሰራ ይሻላት ነበር። ብር አገኛለሁ ብላ ህይወቷን አመሰቃቀለችው። ሰላሚናም እና ምናሴም እንግዲህ ያው ምንም አማራጭ የላቸውም። ተመልሰው ወደ ቤት ሄደዋል። እና አባታቸው እንደውም የት ነው ያዋላችሁት ብሎ ሲጠይቃቸው ሲያዞረኝ ነው ያለው ምናሴ ምናምን አለች። እና ስለ ሀናም መምጣት እንደማትፈልግ ሁሉ ነገር ነገራትና ተናደደችበት። እሷም ሰላሚናም ማለት ነው። እርግብም አጎቷ ወይዘሮ ሜላት እንዲገላት እንደሆነ የእህቱን እንደመበቀል እንደሚፈልግ ለሜሮን ስትናገር ሜሮንም አላስችላትም። እውነቱን አውጥታ ቪዲዮ ለእርግብ አሳየቻት። እርግብም በጣም ደንግጣለች፣ የአክስቷን ገዳይ ስላየች ማለት ነው። በዚህ ምክንያት እንግዲህ ሜላት እንዳልሆነች ያው ይገባታል በአጭሩ። እና ግን ወይዘሮ ሜላት የምትፈታው መቼ ነው? እስካሁን በጣም እንትን አሏት፣ አሰቃዩት። ወይ ሜሮን ተመስክራ በወጣች እንጂ እስካሁን ምንም ፖሊሶቹ ምንም የማጣራት አላደረጉ ወይ ምን አላደረጉ። ዝም ብለው እነዚህ ነፈዝ የሆኑ ፖሊሶች ይቀየሩልን በእውነቱ። እና የዛሬው ክፍል ይህን ይመስላል። ውድ ተመልካቾቻችን በቀጣይ ክፍል ወይዘሮ ሜላት ትፈታልን እያላችሁ ከታች ኮሜንት ጻፉ። እናመሰግናለን። በያላችሁበት ሰላም ተመኘውላችሁ። ሰናይ ጊዜ